በኢትዮጵያ የኪነ ጥበባት ታሪክ ጉዞ በ1970ዎቹና 80ዎቹ የወርቃማ ትውልድ ዓመታት በመሆናቸው በብዙ ይታወሳሉ። በርካቶች ለጥበብ በተገዛ የነፍስ ጥሪያቸው እየተመሩ እውነትንና ውበትን መነሻቸውና መድረሻቸው እያደረጉ ቁጥራቸው የበዙ በሀገራዊና ማህበራዊ ጉዳዮች ላይ ያጠነጠኑ የኪነ ጥበብ ስራዎቻቸውን ለተደራሲያን አድርሰዋል። የሀገር ፍቅር ቲያትር ቤት ደግሞ ከትናንት እስከ ዛሬ የጥበባት ስራዎች መድመቂያ፣ የስመጥር ሙያተኞች መፍለቂያ ሆኖ ዘልቋል። መቼም ሁሉም ታሪክ በመጽሐፍ ብቻ ተከትቦ ለንባብ አይበቃም። አንዳንዴ በዜማም ይቀነቀናል ወይም በመድረክ ይከወናል፣ አሊያም በአንድ ግለሰብ ልዩ የፈጠራ ክህሎት በኩል ዘመናትን ሊሻገር ይችላል። አንዳንዱ ሰው አንዳንዴ ብቻውን ብዙ ይሆናል። በአንጋፋው የሀገር ፍቅር ቲያትር ቤት ስማቸውን በደማቁ ካጻፉ ሙያተኞች መካከል አንዱ ነው የዛሬው ባለ ታሪካችን ኤልያስ አረጋ። የሀገር ፍቅር ቲያትር ስንት ህይወታችንን ያሳለፍንበት የወጣትነት ጊዜ እዚህ ቦታ የቆምኩት አሁን ከ37 ዓመት በኋላ መሆኑ ነው። ኤልያስ አረጋን የማውቀው ሀገር ፍቅር በ1976 ዓ.ም ቀድሞኝ ተቀጥሮ እዚህ ያኔ እጅግ በጣም ደማቅና ትልቅ ሀያል የነበረው የሀገር ፍቅር ቲያትር የባህል ሙዚቃ ክፍል ሙዚቀኛ ሆኖ ሲጫወት፣ ክራር ተጫዋች ሆኖ ሲጫወት ነው እኔ ያገኘሁት። የተወለድኩት እዚሁ አዲስ አበባ መሳለሚያ የሚባል አካባቢ ወደ አውቶቡስ ተራ አካባቢ ነው። ከዛ በልጅነቴ ያው ትምህርት ቤት መጀመሪያ ኤሌመንተሪ የገባሁት ልዑል ወሰን ሰገድ መኮንን የሚባል አሁን የካቲት 23 የሚባል ሆኗል። እዛ ነው ከአንደኛ እስከ 8ኛ ተማርኩኝ እዛ። ከዛ 8ኛ ክፍል ስጨርስ ትምህርት ቤቱ ሃይ ስኩል የለውም። ስለዚህ ወደ ኮልፌ ኮምፕሬሄንሲቭ የሚባል ያኔ ሰርተውት ነበርና አዲስ ነበር፣ እዛ እንድንሄድ ተደረገ እና ኮልፌ ኮምፕሬሄንሲቭ ትምህርት ቤት 1-2 ዓመት በኢንዱስትሪያል አርት ሴክሽን ውስጥ ገብቼ ተማርኩኝ። ከዛ በኋላ ወጣሁና ወደ ተግባረ ዕድ ትምህርት ቤት ነው እንግዲህ ተግባረ ዕድ፣ እዛ ደግሞ ሰርቬይንግ የሚባል ትምህርት አለ፣ ያው ቅየሳ እንደማለት ነው። እሱ ውስጥ ገብቼ እሱን ስማር ነበር። ማድረግ ያለብኝን በማስብበት ጊዜ አንድ ዘመድ ነበረኝ ያሬድ ትምህርት ቤት የሚያስተምር። እሱ ለምን ሙዚቃ ክፍል አትገባም አለኝ። ሙዚቃ ውስጥ እንዴት እንደሆነ ምንድነው፣ እህቶቼ ያሬድ ሙዚቃ ትምህርት ቤት ይማሩ ነበር፣ 2 እህቶቼ። አሁን እነሱ እዛ በሚማሩ ጊዜ ማንዳቶሪ የሆነ የባህል መሳሪያ መያዝ አለበት እና እነሱ ሁለቱም ክራር መረጡና ክራር ይዘው ቤት መጡ። እኔ ክራር የሚባል ነገር አጠገቡ ደርሼም አላውቅም፣ ግን ያን መተው እንዲህ ሲሉ በሶ ኢንተረስቲንግ ነገር ነው እና ሲመቱ አየዋቸው። ከዛ ተቀብዬ በራሴ ዝም ብዬ ስሞክረው አሁን ከየት እንደመጣ አላውቅም፣ በአንድ ጊዜ በጣም ጎበዞኛ ቁጭ አልኩ። ማለት 1 ወር በማይሞላ ጊዜ ውስጥ ማለት ነው። ከዛ ቴፕ ነበር ድሮ ካሴት ቴፕ። በካሴት ቴፕ ቤት ውስጥ ሙዚቃ እንሰማለን እና ያን ጊዜ ፖፑላር ከነበሩት አንዱ ካሳ ተሰማ የሚባል የክራር የሚጫወት ሰው ነበር። እሱ የእሱ ዘፈኖች ያኔ እንደ አዲስ ወጥተው አሁን እሱን እየተከተልኩኝ ዝም ብዬ ስሰራ ልክ እንደሱ መምታች አልኩ። ለካ ያ ማለት ሱፐር ፕሮፌሽናል ሆናል ማለት ነው። እና አላውቅም ይሄን ሁሉ። አሁን ከዛ እሱ መጣና አንተ በጣም ሲያየኝ ገረመው፣ ደነገጠ። ከዛ ለምንድን ነው ማትሞክረው አለኝ። እዚህ ሀገር ፍቅር ቲያትር ከበሮና ክራር የሚጫወት ሰው እንፈልጋለን የሚል ማስታወቂያ አውጥቷል። ኤልያስ በ1970ዎቹ መጨረሻ የሀገር ፍቅር ቲያትር ቤትን በጥበባዊ ስራቸው ካደመቁ አይረሴ ሙያተኞች መካከል አንዱ ነው።
ብርቱ የመድረክ ተዋናይ፣ እንቁ የሙዚቃ አቀናባሪ፣ እሳት የላሰ የክራርና የከበሮ ተጫዋች ነበር። በባህሪው በብዙዎች ዘንድ የተወደደ፣ በቁም ነገረኝነቱ የተከበረ፣ በሳቅ በጨዋታ የታወቀ እንደሆነ ይነገርለታል። ኤልያስ አረጋ። ኤልያስ እንግዲህ የዛሬ ኦልሞስት ወደ 40 ዓመት አካባቢ ነው እማውቀው። እዚህ ቤት ነው የቀድሞዋለሁ። አገር ፍቅር ከበሮ መችና ክራር መች ይፈለግ ነበረ። 2 ልጆች መጡ ከበሮ ለመምታት። ኤልያስ አረጋና ምትኩ ደምሴ የሚባሉ ከበሮ እየመቱ ያለ ክራር ወዲያው ጀመሩ። መቼም ለሙያ የተፈጠረ ሰው አለ አይደል? ኤልያስ ለዛ ነው የተፈጠረና ክራሩን ክራር አደረገው። ስንፈተን አጋጣሚ ሆኖ እንግዲህ በጣም ብዙ ሰዎች ነበሩ የሚፈተኑ ይዛኔ እና ከዛ ውስጥ እኔ ስመታላቸው ተደነቁ እዛ ያሉት በሙሉ። ከዛ ቁጭ በል እዚህ ጋር አሉ። ለካ እኔ አልፌ ነው አላወኩም። ስንት ትዝታ መጣብን። ይሄ አሁን እንግዲህ እኔ አሁን የድሮ ትዝታ ወደ ኋላ ሳስበው ይሄ ጠቅላላ አንድ ቦታ አይገኝም ነበር። በጣም ይሞላል እና ቲያትር እንሰራ ነው። እኔ ይሳተፍ ነበር ቲያትር ውስጥ። በ1970ዎቹ መጨረሻ የሀገር ፍቅር ቲያትር ቤት የኢትዮጵያ የጥበብ ልብ ነበር ማለት ይቻላል። በዚያ መድረክ ላይ መቆም አይደለም በተመልካችነት መታደም እድለኛ መሆንን ይጠይቅ ነበር። ኤልያስ አረጋ ግን በችሎታው በትጋቱና በፈጠራው የተለየ ስፍራን አግኝቶበታል። ኤልያስ ሀገር ፍቅር ውስጥ በነበረበት ሰዓት የሀገር ፍቅር የባህል ሙዚቃው ኃላፊ ነው። ኤልያስ ዝም ብሎ ሙዚቀኛ ብቻ አይደለም። ኤልያስ በኃላፊነት ደረጃ ላይ የምታስቀምጠው ጥሩ ጭንቅላት ያለው ጥሩ የማስተባበር ችሎታ ያለው ልጅ ነውና ሀገር ፍቅር ውስጥ በጣም ትላልቅ ስራዎችን ይሰራል። በጣም ብዙ ስራዎችን በባህል ሙዚቃ የሚሰሩትን የሀገር ፍቅር ሙዚቃዎች በብዛት የሰራ ልጅ እንደሆነ አውቃለሁ። ሀገር ፍቅር ቲያትር እንዴት ብዬ እንደምገልጸው እንጃ እንደ ህልም ነው አሁን የሚታየኝ እና የዛን ጊዜ በጣም እኔ ከቲያትሩም ሁሉም እያንዳንዱ አክተር እዚህ የሚቀጠር የነበረው ያኔ ሁሉም ነገር ውስጥ መሳተፍ ነበረበት። ለዚህ ነው ቲያትሩም ውስጥ እንድገባ የተደረገው። ግን አብዛኛው እኔ እንትን ማድረግ የነበረው ሙዚቃ ነው። ሙዚቃውን በጣም ለማሻሻል በነበረኝ ፍላጎትና የዛን ጊዜ አምቢሽን ነው። በጣም ከባድ ፍላጎት ስለነበረኝ ሙዚቃ አሬንጅሜንት ሰርቼ ሙዚቀኞቹን እዛ ጋር አረጋቸውና ስቴጁ ላይ ማለት ነው የማስታውሰው በጣም ደስ የሚለኝ ትዝታ እና እዛ አድርጌ እዚህ ጋር ነው ልክ እዚች ጋር ነው ቁጭ ብዬ ድምፁን መስማት ምን አይነት ኢፌክት አለው የሚለውን የማዳምጠው እዚህ ቦታ ነበር። እኔና ኤልያስ አረጋ ስንተዋወቅ በ1972 ዓ.ም በኢትዮጵያን ካላንደር አቆጣጠር ነው። ከዚያን ሰዓት ጀምሮ ለረጅም ዓመት አብረን በሀገር ፍቅር ቲያትር ብዙ ጊዜ ሰርተናል። በጣም ለረጅም ጊዜ አብረን የሰራ ነው። ጥሩ ጓደኛዬ ነው። ጥሩ ሰው ነው። በሙያው ያለኝ አድናቆት ከፍ የላቀ ነው። በጣም ኤልያስ አረጋን በሙያው በጣም ማደንቀው ሰው ነው። ብዙ ስራዎችን የሰራ ሰው ነው። ብዙ ከመሮችን ሰርቷል። ስንሰራ የሚገርም የባህል ዘፈኖች እንደ ቢተወልኩ የነገረ ሶሃንኬ ናይግዲሳሳ የነደረጀ ዘመን የተለያዩ የብሔር ዘፈኖችን በጣም አድርጎ ነበር የሚያቀርባብረው። ሙዚቃዎችን ያቀርባብር ነበር። ሀገር ፍቅር ቲያትር ራሱ ቡድኑ እንዳለ የባህል ቡድኑ ወደ ሱዳን እንዲሄዱ ይባላል። እኔ ሀሳቤ የገባሁት ያን ጊዜ ለ2 ወር የክረምት ስራ በሚል ነው። ልክ ክረምቱ ሊያልቅ አካባቢ ነው እነሱ ወደ ሱዳን እንዲሄዱ ተባለ ሲባል አሁን በሙሉ ተመረጡ። እነ በየነም እነ ጌታ መሳይም አሁን ማንቀረ እኔና የተወሰኑ ሙዚቀኞች አሁን አንተ ኃላፊውን አሉ። በሚያስደንቅ ሁኔታ ኢማጂን ገና ከገባው 2 ወር አልሞላኝም። ኤልያስ ያቀነባብራል፣ ዜማና ይደርሳል እና ከቅንብሩ ውጭ ዜማዎች እየደረሰ ይሰጥ ነበረና ከነዚህም ውስጥ እነ ምሽራና በተለይ የጉራግኛ ምሽራና የተባለ ሙዚቃዊ ድራማ ነበረ። ልክ ሙዚቃዊ ውዝዋዜ ነበር። እሱ አንድ የዶርዝኛ እንደዚህኛ የተሳተፍኩበት ነው።
ኤልያስ አረጋ እጅግ በጣም የምንወደው የምናከብረው እጅግ የጠለቀ የሙዚቃ እውቀት ያለው በተለይ በባህል ሙዚቃ እጅግ በእውነት ከማደንቃቸው ሰዎች መካከል አንዱ ወዳጄ ጓደኛዬ ነው። ለእኔ እዛ ሀገር ፍቅር ውስጥ በቆየት አንዱ ትልቁ አስተዋጽኦ የሆነው ምንድን ነው? የእኔን ስራ ብቻዬን መስራት ስለጀመርኩኝ አዩኝ ማለት ነው። ከዛ በኋላ ወደ ኬንያ ጉዞ መጣ። በጌታቸው አብዲ የሚባል ስራ አስኪያጅ ነበረን፣ አቶ ጌታቸው አብዲ እና በሱ አማካኝነት ተሰብስበን ወደ ኬንያ እንድንሄድ ተባለ። ውጭ ሀገር መሄድ የሚባል ነገር እንግዲህ መጣ። በድሪሜ ውስጥ የሌለ ነገር ነው። ለካ ይሄም አለው እንዴ ብዬ አይ ከዚህ ቤትማ አልወጣም ዲሳይድ ያደረኩት ያኔ ነው። በቃ ከዛ እዛ ቀረሁኝ። ከኬንያ በኋላ እኔም ብቻዬን ስለሰራሁኝ አሁን ፖፑላር ሆንኩኝ ማለት ነው። ይህ ኤልያስ ክራርን ከተለመደው የድምፅ አወጣጥ በተለየ መንገድ ሙዚቃን እንዲያደምቅ ወደ ቤዝ ክራርነት የቀየረበት የሙዚቃ ፈጠራ ጉዞ ነው። በልዩ ፈጠራው ክራርን ከተለመደው ድምፅ ባሻገር እንደ ቤዝ ጊታር ያለ ተጨማሪ ስልት እንዲኖረው አድርጓል። ባህላዊውን የሙዚቃ መሳሪያ ከዘመናዊ ባንዶች ጋር አሰልፎ ከዚያ በፊት ያልነበረን የሙዚቃ ድምፅ በመድረክ አሰምቷል። ይህ አሻራው ነው እንግዲህ ኤልያስን የቤዝ ክራሩ አባት ያስባለው። አስመራ ሄድንና አሁን እንዳልኩ እኔና በየነ የሚባል ክራር መቼዋል አይደል ሁለታችን ነበር እና ስቴጅ ላይ ስንሰራ አንድ አይነት ነገር ነው። ያው ሜሎዲ ነው የምትከተለው። ለኔ ቦሪንግ ነው እንደዛ አይነት። እስቲ ቆይ ቤዝ ላይን ለምን አልሞክርም በዚህ ብዬ ክራሬን አላላውት በጣም ዱ እንዲ አላልቼ ስሞክረው አሁን ያ ስቴብል አይደለም ድምፁ ባው 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 ይላል እና ትክክል አይመጣም እና አሁን ይሄ ነገር ምንድነው ባረገው የሚቀየረው ብዬ ነው ያን ያሰብኩና ወፍራም የቤዝ ጊታር ክር ለምን አልከትበት? ይሄኛው የሊድ ጊታር ኢ የሚባለው ክር ነው ያለበት ወይም ኢ ወይም ኤ የሚባለው እና አሁን እሱን እንከትና ነው ሊድ ክራሩ የሚሰራው። ያኛውን ወፍራሙን ብከትበት ደግሞ ዋይኖት ለምንድን ነው የማይሰራው ብዬ አሁን ከበየነ ጋር ራሱ ጋር አስመራ ሙዚቃ መሸጫ ስቶር አለ። እዛ ይዞኝ ሄደ። በየነ ማለት ኤርትራዊ ነው፣ የዛ ሀገር ሰው ነው እና እኔ ወስዳለሁ ብሎኝ አብረን ሄድን። እሱ ለራሱ የክራር ሽቦ ምናምን ገዛ። አሁን ለኔ ደግሞ የቤዝ ክራር የቤዝ ጊታር ክር ሳየው በጣም ወፍራም ነው። ይሄ አይገባም እዛ ውስጥ የኔ ኬግ ውስጥ ሁሉ ሊገባ አይችልም። ስለዚህ ያለው አማራጭ የሊድ ጊታሩን ኤ ወይንም ኢ የሆኑት ከላይ ያለውን ወፍራሞቹን እነሱን ገዛውና ይዤ ሆቴል ይዤ በሙሉ የክራሬን ጠቅላላ አወላለኩትና እሱን ከትቼ ስሞክር ታጥወስ በቃ ቤዝ ክራር አገኘው ማለት። ከዛ በኋላ በነጋታው አዲስ አበባ እንመጣለን። አዲስ አበባ መጣን። ሀገር ፍቅር ቲያትር ገባን። ያችን የምንሰራባት ስቱዲዮ ውስጥ ገብቼ አምፕሊፋየሩን ገጣጥሜ ያንን በጣም ኪዩሪዮሲቲ እኮ ነው በጣም እንትን ማለት ጓጓቴ የተነሳ ከትቼ ከቤቴም ከአስመራ መጥተን እዛ ገጣጥሜ እሱን ከትቼ ለብቻዬ ሰማሁት። ቀስ አድርጌ ሰው እንዳይሰማ ሰማዋትና በጣም ሱፐር ነው። በነጋታው መጣሁ። ከዛ በኋላ የእንግሊዝኛ ሙዚቃዎች ሳይቀር የበታተንኩ አይደለም የምሰማው ያንዳንዱን። ለምሳሌ ሳክስፎን ፓርቱን ለማሲንቆ ሰጣለሁ፣ ማሲንቆ ይጫወተዋል። የሊድ ጊታር ፓርቱን ያው ሊድ ክራር ይሰራል። የቤዝ ጊታር ፓርቱን እኔ ራሴ የቤዙን እንትን እያወጣሁኝ መስራት ጀመርኩኝ። ከዛ በኋላ በጣም ማን ይቻለው ሀገር ፍቅር ቶፕ ኦፍ ዘ ላይን ሆነ በሀገር ውስጥ። አርቲስቱ በሙያው ንጥር ያለ ስራ ከመስራቱም ሌላ በሀገር ፍቅር ታሪክና በኪነ ጥበብ ታሪክ ምናልባትም በባህል ሙዚቃ ታሪክ ክራርን እንደ ጊታር ሰርቶ መድረክ ላይ ባቀረበበት ጊዜ በዛ ጊዜ ነው የማውቀው። ቤዝ ክራር የሚባል ነገር መጀመሪያ ሲጫወት ያየሁት እኔ እሱን ነው። እሱና አንድ ምትኩ የሚባል ነበር ሀገር ፍቅር ክራር የሚጫወት
አሁን ስታቲስቲክስ ምናምን ነበር ወደዛ ሄዷል። እና እሱና ምትኩ ሲጫወቱ እዚህ ትንሹ አዳራሽ ነበር የሚጫወቱት። ትንሹ አዳራሽ ውስጥ የባህል ቡድን ፕራክቲስ ያደርጋል። እዛ ፕራክቲስ ካረጉ በኋላ እረፍት ሲወጣ እነሱ አይወጡም። በዛን ጊዜ የነበረ ሙዚቃ እነ አፐንጃዬ ምናምን የሚብል ዘፈን ነበር፣ የህንድ ዘፈን። እሱን ብዙ የእንግሊዘኛ ዘፈኖች ምናምን ነገር ይጫወቱ ነበር። እኔ በጣም ሙዚቀኛ አልነበርኩም የዛን ጊዜ ገና ተማሪ ነበርኩና በጣም ይገርመኝ ነበር። ኤክሳይትድ ነበር የሆንኩት እና በኋላ ነው ቤዝ ክራር መሆኑንም በደንብ ሪያላይዝድ ያደረኩት እና የሚጫወቱት ነገር በጣም ይገርመኝ ነበረ። የባህል ኦርኬስትራው ቤዝ አልነበረውም። ሌሎች ሙዚቃዎች 2 ማሲንቆ፣ 2 ክራር፣ ዋሽንቶች እንደዚህ እየተደረገ ነበር የሚሰራውና በኋላ ሰባዎች ውስጥ ከኤልያስ ጋር ተገናኘ እና ኤልያስ በጣም ፈጣን ልጅ ነው። ገና 1 ዓመት ባልሞላው ጊዜ ውስጥ ለምንድን ነው የባህል ሙዚቃ ቤዝ ላይን የማይኖረው የሚል ሀሳብ ፈጥሮ ክራሩ ላይ የቤዝ የኤሌክትሪክ ቤዝ ክራር ገመዱን ስትሪንጉን የቤዝ ስትሪንግ አስገባለት ክራሩ ላይ 2 ክራር አንድ አይነት ድምፅ ነበር የሚያስተላልፉት፣ ሜሎዲ ነው የሚሰሩት ከዛ በፊት እና እሱ ለምን ቤዝ ላይን ያስፈልጋል ብሎ ምትኩ የሚባል ነበረ። እሱ ሊዱን ያዘ፣ እሱ ደግሞ ቤዙን ራሱ ሰርቶ ጀመረ። ሙዚቃው በጣም ተወደደ፣ በጣም ደመቀ። ሁላችንም የባህል ሙዚቃን ወደደ። ኤልያስ አረጋ እንግዲህ ከልጅነት ጀምሮ አሁን የተከተለ ልጅ ባህል ፍቅር ትልቅ ስራ እየሰራ ልጅ ባህል ፍቅር የባህል ሙዚቃ ኃላፊ ነበር። ብዙ ሀገር አብረን ዞረናል። የባህል ሙዚቃ በጣም 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 ጎበዝ የሆነ ሰው ነበረ። እንደው የቤዝ ክራርን የፈጠረልን አገር ፍቅር የመጀመሪያው ሰው እሱ ነው። ኤልያስ አረጋ ማለት ትልቁ አድናቆት የሚሰጠው ለሱ በባህል ቡድን ውስጥ ክራር ጨዋታ ውስጥ የቤዝ ጊታር የሚባል ነበር አልነበረም። የቤዝ ክራር ጌት የፈጠረ እሱ ነው በዛን ሰዓት እና ልዩ አድርጎ ነበር የሚሰራው። እኔ ለሱ ለሙዚቃው ቅንብርና ለሙዚቃው ስራው ስንትን ዘርዝረ ይጨርሰዋለሁ እና በጣም ትልቅ አድናቆት ነው ያለኝ። በጣም ሙያተኛ ሰው ነው። በጣም ትልቅ ሰው ነው። ቱት ነው። ሰው አክባሪ ነው። ባህል ሙዚቃ ነው በራስ ቲያትር ውስጥ የጀመርኩት እኔ ሙዚቃ ሲጀምር እና ባህል ሙዚቃ ኤልያስ ከመጣ በኋላ የተለወጠውን ለውጥ ባይኔ አይቻለሁ። ቤዝ ጊታር እርግጥ እሱ ሲመጣ አብሮ የመጣ ነገር በመሆኑ ለሙዚቃው ድምቀት ሰጥቶታል። ሙዚቃው በጣም በጣም ደስ እንዲል አድርጎታል። በዚህ ላይ ሙዚቃውን በሚያቀነባብርበት ሰዓት ላይ ለእያንዳንዱ ለማሲንቆውም፣ ለክራሩም፣ ለቤዝ ክራሩም፣ ለራሱም ለሚጫወተው የክራር በቃ ብቁ እንዲሆን አድርጎ ነበር ሙዚቃውን አሬንጅ የሚያደርገው። ጥሩ አቀናባሪም ነበር ኤልያስ። ትልቅ ሙያተኛ ነው። በጣም ማከብረው ድንቅና አስተዋይ የሆነ ባለሙያ ነው። ለረጅም ጊዜ ከሱ ጋር ለረጅም ዓመት ትሬኒንግ በመስራቴ እኔ ብዙ ትምህርቶችን ብዙ ነገሮች ብዙ መንገዶችን እንዳይ ያደርጉኛል። ኤልያስ ጎበዝ ሙያተኛ ነው። የሚገርም ተጫዋች ነው። በባህል ሙዚቃነቱ ምንም ወደር የማይገኝለት የክራር ተጫዋች ነው። የኋላ ኋላ የኤልያስ የሀገር ፍቅር ቲያትር ቤት ሁለገብ አርቲስትነት ለአንድ ትልቅ ሀገራዊ የጥበብ ሥራ እንዲታጭ አደረገው። የኢትዮጵያ ድርቅ ተፈጥሮ ነበር። በ1984 ነው በፈረንጅ 77 እንደዚህ ይመስለኛል በኢትዮጵያ እና በዛን ጊዜ ድርቅ መጣና እዚህ አሁን ያ ድርቅ በጣም በዓለም ላይ በቃ ይሄ ቪዲዮ ወጥቶ ተሰራጨ። ያንን አይተው ዊ አር ዘ ወርልድ የሚባል ዝግጅት በነ ማይክል ጃክሰን ነው ግጥሙንና ዜማውን የደረሱት። ማይክል ጃክሰን እና ላዮኔል ሪቺ ናቸው። እነሱ ተሰባስበው
ያንን ነገር ለዓለም ድርቅ ላደረባቸው የአፍሪካ ሀገሮች እንርዳ በሚል ያን ነገር ያቋቁማሉ። አሁን አቋቁመው ገንዘብ ያገኛሉ፣ ያው ተሽጦ ማለት ነው። ይሄ ሬከርዲንግ ሱዳን ይሄዱና ከዛ ኢትዮጵያ ይመጣሉ። አሁን ኢትዮጵያ የዛን ጊዜ የድርቅ ኮሚሽነር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ይባሉ ነበር። የባህል ሚኒስቴር ደግሞ ሻለቃ ግርማ፣ ያ ወታደራዊ ስራ ስለሆነ ነው እና ሻለቃ ግርማ ይልማ ይባሉ ነበር። አሁን እነዚህን ሰዎች በደንብ ትሪት አድርገን ያው ሞር እንግዲህ ገንዘቡ ወደ ኢትዮጵያ እንዲመጣ ለማድረግ ነው። ከዛ በኋላ እኛ እዚህ ሀገር በቃ የባህላችንን ይዩ ተባለና አሁን የአውስትራሊያው ቡድን በቃ ያኔ ፐርፎርማንሱ በጣም የሚያስደስት በየንበት አንደኛ ነው የምንወጣው። ባይ የነበሩት እንግዶች እንግዲህ የዛን ጊዜ ሃሪ ቤላፎንቴ ይባላል የዋናው አስተባባሪው የዊ አር ዘ ወርልድ እና ከሱ ጋር አብሮ የማይክል ጃክሰን ወንድም ማርሎን ጃክሰን ይባላል። ከዛ ሌሎችም ልኡካን ናቸው የመጡት ወደ 20-30 ይሆናሉ። እንግዲህ ብሔራዊ ቲያትር ትልቅ ነው። አሁን እዛ እንትና ይመጣሉ ማለት ነው። ብሔራዊ ቲያትር ያሉ አንዳንድ አርቲስቶችም ስኒክ አድርገው ገብተው ያያሉ። ከሚያዩት ውስጥ አንዱ ማን ነው? ታደሰ ወርቁ የሚባል የብሔራዊ ቲያትር የዳንሱ ክፍል ኃላፊ የነበረ ሰው ነበር። አሁን በሕይወት የለም። አሁን እሱ ያይና በጣም ይደነቃል። እነዚህ ሰዎች ዊ አር ዘ ወርልድ ብለው የዓለም ፖፑላር አርቲስቶች ተሰባስበው እርዳታ ለኢትዮጵያ ብለው እዚህ ድረስ መጥተው እንትን ካሉ እኛ ምንድን ነው ማድረግ ያለብን? ምንም የለንም፣ ገንዘብ አንሰጣቸው ምናምን ታንኪዩ ማለት መቻል አለብን። ታንኪዩ ለማለት ደግሞ አርቲስቲካሊ ቢሆንስ ብሎ ያችን ሀሳብ ያስብና ከዛ ወጥቶ ያን ነገር በደንብ ለራሱ ስኬች አድርጎ መስራት እንዳለበት ምናምን ያዘጋጅና አሁን ለሰዎች ያማክራል ማለት ነው። አቶ አያልነ ሙላትን ይደውሉለትና እባክህ እንዲህ ሀሳባለን እናግኝ ይሉና ይነግሩታል። ያው ታደሰ ወርቁ ነው ሀሳቡን ያለው። ሙላቱ፣ ታደሰ፣ ተስፋዬ ለማ፣ አያልነ ሆኖ እንግዲህ አራቱ ናቸው የሚያወሩት። ይህንን ይነግረዋል። ከዛ እንትና በጣም ኢንተረስትድ ይሆናል። የአቶ ሙላቱ ማን ነው አያልነ ሲነጋገሩ የአቶ አያልነ ጸሐፊ እንግዲህ ዲስ ኢዝ ዘ ሪል ስቶሪ አም ቴሊንግ ዩ እና ኦኬ ቃለ ጉባኤ ያዝ ይባልና ቃለ ጉባኤ እንዳለ ታደሰ ተናገር በሙሉም ያለውን ስራውን ማለት ነው። ይሄ እንግዲህ ምንድነው ህዝብ ለህዝብ ማለት ነው። ያንን እንግዲህ ታይፕ ተደርጎ እንደ ስክሪፕት ሆነ ማለት ነው። ከዛ በኋላ ያ ስክሪፕት ለማን ይቀርባል? ለጓድ ሽመልስ ነው። ይኸው እንደዚህ ልንሰራ ነው ብሎ ያቀርባሉ። ከዛ በኋላ ይሄ በቃ በአስቸኳይ መሰራት አለበትና አርቲስቶች ይመረጡ ተባለ። አርቲስቶች ይመረጣሉ። እንዳልኩ ከየቲያትር ቤቱ እንግዲህ ዘ ቤስት ኦፍ ዘ ክሪም ኦፍ ዘ ክሪም ይሉታልና ዘ ቤስት የተባለው አርቲስቶች ይመረጡና የት እንገባለን? አሁን ጉባኤ አዳራሽ የሚባለው ቦታ የነበሩት ያኔ ዘፋኞች ተመርጠው የነበሩት ፀሐዬ ዮሐንስ አለ፣ ጥላሁን ገሰሰ አለ፣ ብዙነሽ በቀለ አለች እና የመሳሰሉት አሉ። እና ሙላቱ አስታጥቄ ነው ሰበሰበንና በኋላ በቃ ካሁን በኋላ እንዲህ ነው የምንሰራው። ይሄ ቦታ በጣም ስራው በጣም ስትሪክት ስለሆነ ከዛሬ ጀምሮ ኃላፊያችሁ ኤልያስ አረጋ ነው፣ እኔ አይደለሁም። ምንም ነገር ችግር ቢመጣ እሱን ነው የምታናግሩት፣ እኔ የለሁበትም ካሁን በኋላ ብሎ ወጣ። which means እኔ ኃላፊ ሆንኩኝ ማለት ነው የዛ የሙዚቃ ክፍሉ። የዳንስ ክፍሉ ደግሞ ታደሰ ወርቁ አምጩ ማለት ነው፣ ይሄ ደራሲው። በህዝብ ለህዝብ የሄድንበት ቦታ ሁሉ ቀዳሚ አቀናባሪ ብሪጆችን፣ ኢንትሮዎችን በማቀነባበር የመጀመሪያውና ትልቁ ነው። አራያ መሆን የሚገባው ልጅ ነውና እግዚአብሔር በዚህ ሙያ ቢያስቀጥለውና አሁንም የባህሉን የኢትዮጵያን የባህል ሙዚቃ አሁንም ጆይን አድርጎ ተደባልቆ ልጆችን መስመር ቢያስይዝልኝ ከምመርጣቸው ሰዎች መካከል የመጀመሪያው ነው። ምርጥ የሆነ ችሎታ ስለነበረው በየአብዮት በዓሉ ዝግጅት የሙዚቃ ዝግጅት ኤልያስ አይቀርም። ከየቲያትር ቤቱ ሲመረጡ ኤልያስ አንዱ ተመራጭ ነው።
ይህንን ችሎታውን የሚያውቁ ሰዎች ደግሞ ኤልያስ ሊድ ክራርም ቤዝ ክራርም መጫወት እንደሚችል ስለሚያውቁ እና የፈጠራ ችሎታው ከፍተኛ መሆኑን ስለሚያውቁ እዚህ የህዝብ ለህዝብ የምስጋና ጉዞ ያኔ የ77ቱን ድርቅ ለረዱን ወገኖች ማለት አውሮፓውያን አሜሪካውያን እነሱን ለማመስገን በተደረገ የህዝብ ለህዝብ አደይ አበባ የሙዚቃ ዝግጅት ኤልያስ እዛ ውስጥ ገብቶ በሙዚቀኝነት ከፍተኛ ሚና ተጫውቷል። ህዝብ ለህዝብ ተመርጦ እዛ ላይ ከፍተኛ አስተዋጽኦ አድርጎ የወጣ ልጅ ነው እና ከመደበኛ ዝም ብሎ ከመሞዘቁ ሌላ አሬንጅ ያደርጋል፣ ዜማ ይፈጥራል። በጣም ጎበዝ ነበረ። በእውነት ስለ ኤልያስ ነገር ማውጋት ይከብደኛል። ጥሩ ሰው ነው፣ ቅን ሰው ነው፣ አክባሪ ነው። ለእኔም በጣም ነው የሚያከብረኝ፣ በጣም ነው የምወደው። በእውነት ስለ ኤልያስ ነገር ባለሙያ ነው፣ ትልቅ ባለሙያ ነው። አብረን ደግሞ ህዝብ ለህዝብ አብረን ሰርተናል። የማደንቀው በጣም ከመጠን በላይ የማደንቀው ነው። የምወደው ሰው ነው፣ የሚያከብረኝ ነው፣ እኔም አከብረዋለሁ። ድንቅ ሙዚቀኛ ነው። ተጦባይ ጋር በጣም ይሄ ነው የሚባል የለም ለኤልያስ። በጣም 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 ጥሩ ሰው ነው በእውነት። አኑሲያዳ የሚል የኦሮምኛ ዘፈን አለ፣ ታውቁት ይሆናል። አኑሲያዳ ምናምን የሚለው ጥላውን የሚዘፍን እሱ ዘፈን የደረሰው ደረጀ ዘመዱ የሚባል ልጅ፣ ሙዚቃውን አሬንጅ ያደረኩት እኔ ነኝ። እንዳለው ስጄ ጥላሁንን ጠራውና ይሄንን ትሰራለህ ብዬ ለጥላሁን እኔ ነኝ የሰጠው። በኋላ ጥላሁን ወስዶ ዘፈነው። እሱም በሙዚቃውን በሙሉ እንደገና ተጨማሪ ነገሮች አስተካከልን። አቶ ሙላቱም ትንንሽ ነገሮች ያላለም ተቻፕ ይሉታል አደረገ እና ገብተን በዛ ተሰራ። ኃይልዬ እና ታደሰ ከክብር ዘበኛ ነው የመጡት። ከማዕከላዊ እዚህ ይባል ነበር ያኔ። ከዛ ተወዛዋዥ ነበር እሱ። እሱም አሁን ለምሳሌ የኦሮምኛ የሀረር ኦሮሞ ዘፈን ሲዘፈን እሱን ስመርጥ በኋላ ብዙ ነሽን ጠየኳት። ምንድነው አንቺ ያው ኦሮምኛ ስለምትል አንቺ ዘፈኛው አልኩ። ምን ዘፈን ይሻልሻል ስላት አኛ ምን ዘፈነው እንዲህ የሚባል ዘፈን አለ አለች። እስቲ አሰሚኝ አሰማችኝ እና ወንድም አለው አለች። ማን ነው ወንዱ ስላት ኃይልዬ ነው አለ። እስቲ ኃይልዬና መጣ። እዛ ሲዘፍን እውነትም ጥሩ ድምፅ አለው። እሺ ብዬ እሱን እንዲዘፍን አደረኩኝ ማለት ነው። መጀመሪያ ጉዞ ያደረግነው ጣሊያን ሀገር ሮም ገባን። ሮም ሄድንና እዛ የተወሰነ ግን ስራ አልሰራንም። እዛ አንድ 3-4 ቀን ካደርን በኋላ ወደ ስዊስ ሄድን፣ ስዊዘርላንድ፣ ጀርመን ሄደን ቦን ከተማ ምናምን ከተማ ፍራንክፈርት እየዞርን አሳየን። እዛ መጨረሻ ላይ ለንደን መጣን። ለንደን ካሳየን በኋላ ነው አትላንቲክን አቋርጠን አሁን ወደ አሜሪካ የመጣ ነው ማለት ነው። አሜሪካ ውስጥ ኬኔዲ ሴንተር የሚባል በጣም የታወቁ አርቲስቶች የሚያሳዩበት ቤት አለ። እዛ ውስጥ አሳየን። በጣም የሚያስደንቅ ስራ ሰራን። ከዛ በኋላ እኔ ወጣሁ ከግሩፕ ውስጥ። ኃይለኛ ሽወዳ ነው የተሸወድኩት እሱ ላይ በጣም ኃይለኛ ሽወዳ። ኤልያስ እንግዲህ አብረን ነው የምንውለው፣ ለምሳ አብረን ነው የምንቀመጠው፣ ብዙ ነገሮች አሉ በመሀከላችን። በቃ አብረን ነው የምንተኛው፣ አንድ ክፍል ውስጥ ነው የምንተኛው። እኔ አላቅም ሊጠፋ እንዳሰበ እኔ አላቅም ነበር እና ምን ወግቶኝ እንደሆነ ምን አጠጥቶኝ እንደነበር የዛን ቀን ማታ እሱ እንደ በነጋታው ሊጠፋ ምን አስቦን ምን አድርጎኝ እንደተኛው አላውቀውም። እና ጠዋት ስነሳ የለም ሰው ሻንጣ ይዞ የት ነው የሚሄደው ምናምን ብዬ ስነሳ አገር ተረብሿል፣ ኤልያስ ጠፋ፣ እንትና ጠፋ ምናምን እየተባለ
እኔ ሳላቅ እንዴት ነው ኤልያስ የምጠፋው? በቃ ፈትኖኛል ማለት ነው። እንደጠፋ ፈትኖኛል። እኔ ምንም እንትን አላደረኩም። ከዛ በኋላ የለም ጠዋት ስነሳ የለም ማመን ነው ያቃተኝ። ግን ከዛ በኋላ እኔ ላይ የነበረው ጫና በጣም ያስቀያሚ ነበር። ለምን እሱ ሳያማክረው ሊጠፋ አይችልም የሚል ጫና እኔ ላይ በዛ። በቃ ይመለስም እስከመባል ድረስ የሆነ ቦታ ላይ ሊጠፋ ይችላል እሱም የሚል ነገር ጫና እኔም ላይ መጣና ከዛ በኋላ የነበረው ነገር አልወደውም። በቃ እኔ ላይ ጫና ነበር ነው። እኔ ገና ፌመስ እየሆንኩ ገና ጥሩ ዘፋኝ እየሆንኩ በነበረበት ሰዓት ላይ ነው እንዴት ብዬ እዛ ቀራለሁ? ያንን እነሱ በዛ ሰዓት እንደ ፖለቲከኛ እንጂ እንደ ጥበብ ሰው ሊያዩት ስለማይችሉ በቃ ጫናው በጣም በዛብኝ። በጣም ስትረስፉል ነበር ከዛ በኋላ የነበረው ጉዞ። ከዛ በኋላ ግን ለእኔ ምስክርነት የሰጡ እነ ጥላሁን፣ ጋሽ አዳሙ ምናምን በቃ ጥላሁን እኔ እናቱ ማደር አለብኝ በዚህ ሳይሆን በዚህ ረዱኝ ነበር ያለው። አይጠፋም ስብሰባ ላይ ተሰብስበው ከዛ በኋላ ነው የምንሰማው። ታማኝ ትልቅ እንትን የነበራቸው በእኔ ላይ እምነት የነበራቸው እንደምመለስ እንደማልጠፋ እኛ ስብሰባ ላይ ይናገሩ ነበር። ያው የተወሰነ ኮሚቴ ተቋቁሞ በዚህ ጉዳይ ላይ ካሁን በኋላ እነማ ሊጠፉ ይችላሉ፣ እነማ ሊቀሩ ይችላሉ። ስለዚህ ወይ መመለስ አለብን ወይ የሆነ ጥበቃ ማድረግ አለብን የሚል ስትረስ ውስጥ ገብተን ነበርና ያንን ስብሰባ ተደርጎ ብዙ ነገር ነበር የነበረው። ላይፍ እንግዲህ እየቀጠለ ሲሄድ አሁን እዚህ ሀገር መጣሁኝ ማለት ነው። አንድ ጊዜ እናቴ እዚህ መታ ነበር እዛ እና እሷን ሆስፒታል ትንሽ ታማ ነበረ አሳክሜ ምናምን ከዛ ይዣት መጣሁ ወደዚህ መጣሁ። እዚህ ሲመጣ አንተ ሚስት እንዴት ነው ማታገባው ምናምን የሚል ነገር ፕሬዠር መጣ። ታዲያ አንጡልኛ እዚህ እዚህ የሆነች ልጅ አንድ አገኘው በጣም እንትን ያለች ልጅ እሷን ጋር ተጋባን ማለት ነው በሰርግ። በጣም ትልቅ ሰርግ ነበረ። አርቲስቶች በሙሉ መጥተው ነው የዛን ጊዜ እንትን ያደረጉት። በጣም ደስ የሚል ጊዜ ነበርና ያን አሳለፍን። አሁን እሷን ይዤ ሄድኩኝ ማለት ነው። እዛ ከሄድኩ በኋላ ያው ልጆች ተወለዱ፣ 2 ልጆች። ወንዱ ነብዩ ይባላል፣ ሴቷም ልጄ እንደዚሁ እሷም አሁን 2 ዓመት ሆናት ከተመረቀች። እግዚአብሔር ይመስገን ሁለቱም በጣም ሰክሰስፉል ናቸው። እናትየውም ሲፒኤ ነች። ሲፒኤ ሆና ገቨርንመንት ኦፊስ ውስጥ ነው የምትሰራው እዛ። እንደምን አደራችሁ? ማይ ኔም ኢዝ ነብዩ ኤልያስ። ስሜ ነብዩ ኤልያስ ነው። ስለ አባቴ ስለ ኤልያስ ብዙ መናገር እችላለሁ። በተለይ ግን እያደግኩ ስመጣ ስለ እሱ ያየሁትና የተረዳሁትን ልንገራችሁ። እንደ አባት በጣም ጥሩ አባት ነው። በቤተሰቦቹ ጉዳይ ስስ ልብ ነው ያለው። አባቴ ባለበት በማንኛውም ውይይት ውስጥ ሳቅና ደስታ መፍጠር ይችላል። እኛን ልጆቹን እንድንከፋ አይፈልግምና የትም ቦታ እርሱ ባለበት ደስታና ሳቅ አይጠፋም። ሌላው እንደ አባት የእኛን የልጆቹን ህልም ለማሳካት ሁሌም ከጎናችን ነው። እኔ ብዙ ጊዜ ኳስ እጫወታለሁ። ነገር ግን አባቴ ሁሌም ቪዲዮ እየቀረጸ እንድሻሻል ረድቶኛል። በተረፈ አባቴ ኤልያስ ለሙዚቃ ካለው ፍቅር አንጻር ዛሬም ቢሆን የኢትዮጵያ የሙዚቃ መሳሪያዎች እንዲያድጉ ይለፋል። ብቻ በጣም ምርጥ አባት ነው። ኤልያስ አረጋ ዛሬም ህልም አለው። ክራርን እንዳዘመነው ሁሉ መሰንቆንም ዓለም አቀፍ መሳሪያ ለማድረግ ይሻል። መንገዱንም ጀምሮታል። ኤልያስ አረጋ በሀገር ፍቅር ቲያትር ቤት በነበረው አይረሴ ጊዜ በህዝብ ለህዝብ የጥበብ ጉዞ በነበረው አበርክቶ በተለይም ደግሞ ክራር ላይ በጨመረው ፈጠራ በብዙ የጥበብ ወዳጆች ዘንድ ሲታወስ ይኖራል። ዕድሜና ጤና ይስጠውና ነገም በሌሎች የኪነ ጥበብ ሥራዎች ይደምቃል። ኤልያስ አረጋ